በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 5 በዚህች ቀን የኬልቄው ልጅ ታላቅ ነቢይ ናሆም አረፈ። ከስምዖን ነገድ የሆነ ይህ ጻድቅ ነቢይ ከነቢይ ሙሴ በትንቢቱ 17ኛ ነው። በካህኑ ዮዳሄ በነገሥታቱ በኢዮአስ በአሜስያስ በልጁ በኦዚያን ዘመንም ትንቢት ተነገረ። ስለ ክህደታቸውና ጣዖታትንም ስለማምለካቸው የእስራኤልን ልጆችም ገሰጻቸው። እግዚአብሔርም ምንም መሐሪና ይቅር ባይ ምሕረቱም የበዛ ቢሆን ካልተመለሱ ጠላቶቹን ይበቀላቸው ዘንድ እንዳለውም ለሚቃወሙትም የፍርድ ቀን እንደሚጠብቃቸው በትንቢቱ ገለጠ። ዳግመኛም ስለ ከበረ የወንጌል ትምህርትና ስለ ሐዋርያት እንዲህ ብሎ ትንቢት ተናገረ። የምስራች የሚናገሩ ሰዎች እግራቸው እነሆ በተራራ ላይ ቆሟል፣ ሰላምንም ይናገራሉ። ስለ ነነዌም ውሃና እሳት ያጠፏት ዘንድ እንዳላቸውም ትንቢት ተናግሮ እንደ ቃሉ ሆነ። ከእውነት መንገድ ተመልሰው በበደሉ ሰዎች ላይ እግዚአብሔር በውስጧ ታላቅ ንውጽውጽታ አድርጎ እሳትም አውርዶ እኩሌታዋን አቃጥሏልና በንስሐ ጸንተው ወደ እግዚአብሔር የተመለሱትንም ግን ከክፉ ነገር ከቶ ምንም አልደረሰባቸውም። የትንቢቱም ወራት ሲፈጸም እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለከ ሰባኬ ምጽአቱም ሲና ዘበድልቅልቅ ፍና ለዝ አምላክ እንተሪኮ በአይነ ህሊና አሰብቆን አሆ ሙሳሎ እንጸበለ እግሩ ደመና ዲበ ህማሜ ይነፍንፍ ጤና። በዚህችም ቀን የቅዱስ ኤስድሮስ ሰማዕት መታሰቢያው ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለከ ኤስድሮስ ብፁዕ ሰማዕተ ክርስቶስ እግዚ በእንተ ኢየሱስ ዘተሰቅለ ለቤዞ ሰብ አሃሉ አባሎከ በታይታቢ ምስዋ ያስተዳልወኒ ጸሎትከ ለብሲ ሀጥም። በዚችም ቀን ደግሞ ከሮማ አገር ቅድስት አውጋንያ በሰማዕትነት አረፈች። የዚችም ቅድስት የአባቷ ስም ፊልጶስ ነው። እርሱም የእስክንድርያ አገረ ገዥ ነበር። ጣዖትንም ያመልካል። ስሙም መምዲያኖስ የሚባል የሮም ንጉስም ለጣዖት የሚሰግድ ነው። ይህችም ቅድስት አውጋንያ በእስክንድርያ ከተማ ተወለደች። እናቷም ክርስቲያን ስለሆነች በስውር የክርስቲያን ሃይማኖትን አስተማረቻት። ባደገችም ጊዜ ታላላቆች መኳንንት አጯት። አባቷም ይህን በነገራት ጊዜ አባቴ ሆይ መጀመሪያ ወደ እስክንድርያ ገዳም እንድገባና እንድጎበኝ ተራሮችንም በማየት ዓይኖቼ አይተው ደስ ይለኝ ዘንድ ፍቀድልኝ አለችው። አባቷም ሰምቶ 2 ጃንደረቦችን ጨምሮ የወደደችውን ታደርግ ዘንድም ፈቀደላት። በወጣችም ጊዜ የመነኮሳቱን ገዳም ሁሉ ዞረች። ስሙ ቴዎድሮስ የሚባል ጻድቅ ደግ ኤጲስቆጶስ ወደሚኖርባትም ቤተ ክርስቲያን ደረሰች። ቀረብ ብላም በልቧ ያለውን ሁሉ ነገረችው። ከጃንደረቦቿም ጋር ተጠምቃ በዚያ መነኮሰች። በወንድ አምሳልም ሆና ስሟን አባ አውጋኒዮስ አሰኘች። እርሷ ሴት እንደሆነች ማንም አላወቀምና። ወደ አባቷም ባልተመለሰች ጊዜ በቦታ ሁሉ ፈለጋት። ሲያጣትም በእርሷ አምሳል ጣዖት ሰርቶ ማታና ጠዋት ይሰግድላት ጀመር። 1 ዓመትም ከኖረች በኋላ የዚያ ቦታ አበምኔት አረፈ። መነኮሳቱም መረጧትና አበምኔት አድርገው ሾሟት። እግዚአብሔርም አጋንንትን ታስወጣ ዘንድ የዕውራንንም ዓይኖች ትገልጽ ዘንድ ደዌንም ሁሉ ታድን ዘንድ ሀብተ ፈውስን ሰጣት። ከዚህም በኋላ ሰይጣን በአንዲት ሴት ልብ ክፉ ሐሳብ አሳደረባት። ካዳነቻት በኋላ ወንድ መስላታለችና ገዳምህንና ምንኩስናህን ትተህ ለእኔ ባል ሁነኝ፣ ብዙ ገንዘብ አለኝና አለቻት። አባ አውጋኒዮስም የተባለችው ቅድስቷም እናቴ ሆይ ከኔ ዘንድ ሂጂ፣ ሰይጣን በከንቱ አድክሞሻል አለቻት። ባሳፈረቻትም ጊዜ ወደ እስክንድርያ ገዥ ሄዳ
እንዲህ አለችው፣ እኔ ወደ ገሌ ቦታ በሄድኩ ጊዜ ሊደፍረኝ ሽቶ ወጣት መነኩሴ በሌሊት ወደ እኔ መጣ። ወደ አገልጋዮቼም ስጮህ ከእኔ ዘንድ ወጥቶ ሸሸ። መኮንኑም ይህን በሰማ ጊዜ ይኸውም የቅድስት አውጋንያ አባቷ የሆነ መነኮሳትን ሁሉ አስረው ያመጧቸው ዘንድ አዘዘ። ባደረሷቸውም ጊዜ እንዲያሰቃዩአቸው ለሌላ መኮንን አሳልፎ ሰጣቸው። ከስቃይም ጽናት የተነሳ ከእርሳቸው የሞቱ አሉ። የመነኮሳቱንም መጎሳቆል ባየች ጊዜ መኮንን አባቷን እንዲህ አለችው፣ ጌታዬ ሆይ ምስጢሬን እውነቱን እነግርህ ዘንድ የምፈልገውንም እንዳትከለክለኝ ማልልኝ አለችው። በማለላትም ጊዜ ወደ ስውር ቦታ ወስዳ ምስጢሯን ሁሉ ገለጠችለትና ልጁ አውጋንያ እርሷ እንደሆነች አስረዳችው። መኮንኑም አይቶ በእውነት አንቺ ልጅ አውጋንያ ነሽን? እኔም በአምላክሽ አመንኩ አላት። በዚያንም ጊዜ መነኮሳትን ይፈቷቸው ዘንድ በመሰቃየት የሞቱትን የሚቀብሯቸው ዘንድ አዘዘ። ወዲያውኑም ከቤተሰቦቹ ሁሉ ጋር ተጠምቆ ሁሉም ክርስቲያን ሆኑ። የእስክንድርያ ሰዎችም የሃይማኖቱን ጽናት ባዩ ጊዜ በወንጌላዊው ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሃይማኖት እያስተማረም ብዙ ዓመታትን ኖረ። ከዚህም በኋላ በእርሱ ላይ ሌላ ከሃዲ መኮንን ተነስቶ ይህን ሊቀ ጳጳሳት ፊልጶስን በስውር ይገድሉት ዘንድ ጭፍሮቹን ላከ። በቤተ ክርስቲያንም ውስጥ ቆሞ ሲጸልይ ገደሉት። የሰማዕትነትንም አክሊል አገኘ። የሮሜ አገር ሊቀ ጳጳሳትም የቅድስት አውጋንያን ዜና በሰማ ጊዜ ወደ እርሱ ወስዶ እርሱ በሰራው ገዳም ላይ መመኔት አድርጎ ሾማት። የመነኮሳይቱንም ብዛት 3300 ነው። እነዚያንም ከእርሷ ጋር የኖሩ 2 ጃንደረቦች በሁለት አገሮች ላይ ኤጲስቆጶስነት ሾማቸው። ከዚህም በኋላ ሌላ ከሃዲ መኮንን በተሾመ ጊዜ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ነፍሷን ለሞት አሳልፋ እስከሰጠኝ ድረስ ቅድስት አውጋንያን ይዞ በጽኑ ስቃይ አሰቃያት። የሰማዕትነት አክሊልንም ተቀበለች። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቷ ይማረን። በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለአውጋንያ ዘተመሰለት ህጽወ በእንተ ክርስቶስ ታያዝን መነኮሳት አሃወ ወፅርቃ ቡሃ ፊልጶስ ዜኑ መስለ መንግስተ ምድር ኃላፊ ለመንግስተ ሰማይ አድለ እስከ በትሪያርክ ኮነ ዘይጌስ ጻበ። በዚህችም ቀን ደግሞ ከአስዩጥ አውራጃ ሻው ከሚባል ከተማ ቅዱስ ፊቅጦር በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም መርመር የእናቱም ማርታ ይባላል። እነርሱም ያለ ፍርሃት እግዚአብሔርን የሚያመልኩት እውነተኞች ጻድቃን ናቸው። ነገር ግን ልጅ አልነበራቸውምና ክብር ይግባውና ጌታችንን እየለመኑ ኖሩ። ለድሆችም ምጽዋትን ይሰጡ ነበር። እግዚአብሔርም ልመናቸውን ተቀበለ። ይቺ የተባረከች ማርታም ይህን ሊቅ ፊቅጦርንም ጸንሳ ግንቦት 9 ቀን ወለደችው። እግዚአብሔርን በመፍራትም ሰርተው ቀጥተው አሳደጉት። 20 ዓመትም ሲሆነው አባቱ ወደ ንጉሥ አቀረበውና ንጉሡም በአባቱ ፈንታ ምስፍና ሾመው። አባቱ በዕድሜው ሸምግሎ ነበርና። ከጥቂት ወራትም በኋላ ጣዖታትን የሚያመልኩ ክርስቲያኖችን ሁሉ ይገድል ዘንድ የንጉሥ ዲዮቅልጥያኖስ መልእክት ወደ ንጽና አገር መኮንን ደረሰ። መኮንኑም ክርስቲያኖችን እየፈለገ ወደ ሻው ከተማ ደረሰ። ያን ጊዜም ክብር ይግባውና ክርስቶስን እንደሚያመልከው ክፎች ሰዎች ይህን ቅዱስ ፊቅጦርን ወነጀሉት። ያን ጊዜም እንዲያመጡ ታዘዘና ባመጡት ጊዜ ለጣዖታት እንዲሰዋም አስገደደው። እምቢ ባለውም ጊዜ በወህኒ ቤት እንዲያስሩ ታዘዘ። በዚያም እያለ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አወጣው። የወህኒ ቤት ጠባቂዎችን ባጡት ጊዜ ተሸበሩ። ከ7 ቀኖችም በኋላ አግኝተውት ወደ መኮንኑ ወሰዱት። መኮንኑ ግን ራራለትና ወደ ንጉሡ ሰደደው። ንጉሡም እግዚአብሔርን ከማምለክ ይመልሰው ዘንድ በማባበል ብዙ ሸነገለው። መመለስም በተሳነው ጊዜ አውጣኪያኖስ ወደሚባል መኮንን ሰደደው። እንዲህም ብሎ አዘዘው፣
እነሆ ፊቅጦርን ወደ አንተ ልኬዋለሁ። ያንተን ምክር ከሰማ ለአማልክት ይሰዋ፣ ካልሰማ ግን ግደለው እንጂ አትራራለት። ከዚህም በኋላ ወደ መኮንኑ ሊወስዱት እጆቹንና እግሮቹን አሰሩ። በአፉም የብረት ልጓም አግብተው በመርከብ አሳፈሩት። የእግዚአብሔርን መልአክ ወርዶ ከማሰሪያውን ፈቶ ወደ መኮንኑ አደረሰው። ቅዱስ ፊቅጦርም መኮንኑንና ከሃዲውን ንጉሥ ሊረግም ጀመረ። መኮንኑም ተቆጣ። ጽኑ ስቃይንም አሰቃይቶ በወህኒ ቤት አሰረው። በዚያም ሳለ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በብርሃን ሰረገላ ላይ ሆኖ ተገለጠለትና ቃል ኪዳን ሰጠው። ከዚያችም ቀን ጀምሮ ድንቅ ታምራትን በማድረግ ብዙ በሽተኞችን የሚፈውስ ሆነ። መኮንኑም ይህን ሰምቶ ተቆጣ። ወደ እርሱ አስመጣውና ይመልሰውም ዘንድ ደግሞ ሸነገለው። ቅዱስ ፊቅጦር ግን የረከሱ አማልክቶቹን ረገመ። በዚያንም ጊዜ በፈረስ ጅራት ላይ አስረው የአንድ ቀን መንገድ ያህል እንዲጎትቱት፣ ከዚያም ከውሽባ ቤት እሳት ማንደጃ ውስጥ እንዲጨምሩ ታዘዘ። እንዲህም መልካም ተጋድሎውን ፈጸመ። ስጋውን ግን ከዚያ ውሽባ ቤት አላወጡትም። በመሰላል ወርደውም በአማሩ ልብሶች ገንዘው በሽቶዎች አጣፈጡት እንጂ። በላዩም ቤተ ክርስቲያንን ሰሩ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ልክ መራዊ ስርግው በደመስም ቀይህ ወበልብሰ አሜን ጽድው ፊቅጦር ሰማይ ዘደወለሻው አጢሞ ለማሌቴ ውስተ እዝነ ኩሉ እደው ከመምረተ ማይ ነቢ ቀሰመ በፄው ሰላም ለዝክረ ስምከ እምነ ኩሉ አፈው ጥዑም አዲ እምነ ማር በፄው ፊቅጦር በግ ዛራያከ ቅድው ይኩነኒ ቤዛ አመጠብሁከ በሻው ደመስምከ ከመማይ ክእው። በዚህችም ቀን የፊንጦስ፣ የሐናንያ፣ የባርኪዮስ፣ የዮሐንስ፣ የተጋዳዋ የቅድስት አውጋንያ አባት የፊልጶስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ይኑር፣ አሜን። በዚህችም ቀን የሰማያት ቅዱስ ኤላውትሮስ መታሰቢያው ነው። በረከቱም ከእኛ ጋር ለዘላለሙ አድሮ ይኑር፣ አሜን። በዚህችም ቀን ለእግዚአብሔር ሕግ የሚቀና ገድለኛ የሆነ ንጹሕ ድንግል ቅዱስ አባት አባ ገብረ ናዝራዊ አረፈ። የዚህም ቅዱስ ወላጆቹ በወገን የከበሩ እግዚአብሔርን የሚፈሩ ናቸው። አባቱም የቤተ ክርስቲያንን ሕጓንና ሥርዓቷን የሚጠብቅ ካህን ነው። እናቱም ፈጣሪዋን የምትወድ ደግ ሴት ናት። ይህም ቅዱስ በተወለደ ጊዜ በእውቀት እግዚአብሔርን በመፍራት በመማር አደገ። ከዚህም በኋላ ዲቁናን በተሾመ ጊዜ የብሉይና የሐዲስ መጻሕፍትን የሚያነብ ሆነ። በኦሪትም ውስጥ የሰንበትን ቀን የሻረና ሥራ የሠራባት በሞት ይቀጣል የሚል አገኘ። ከወንጌልም ውስጥ እንዲህ የሚል አገኘ። ከእነዚህ ትእዛዛት ታንሳለች ብሎ የሚያስተምር አንዲቱን የሻረ ለሰውም እንዲህ ብሎ የሚያስተምር በመንግሥተ ሰማይ የተለየ ይሆናል። የሚያደርግና የሚያስተምር ግን እርሱ በመንግሥተ ሰማያት ታላቅ ይሆናል። ዳግመኛም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አባትና እናቱን ያልተወ ሰውነቱንም ለመከራ አሳልፎ ያልጣላት ሊያገለግለኝ ደቀ መዝሙሬም ሊሆነኝ አይችልም ያለውንም አስተዋለም። ከዚህም በኋላ ወደ አቡነ ጎርጎርዮስ ሄደ። እርሱም ጽጋጃ በሚባል ገዳም የአቡነ አኖሬዎስ ልጅ ነው። በዚያም መንኩሶ በጾም በጸሎት በስግደት እየተጋ ኖረ። ከዚህም በኋላ ቅስና ተሾመ። ከዚያም ወደ ትግራይ አገር ሄዶ ከአባ ያዕቆብ ጋር ተገናኝቶ በቅዱሳት መጻሕፍት ቃሎች ተነጋገሩ። ከዚህም በኋላ ሐሳቡን ገለጠለት። አባ ያዕቆብም እንዴት ይቻላል አለው። አባ ገብረ ናዝራዊም እግዚአብሔር ይረዳኛል አለ። ከአባ ያዕቆብም ጉል ተቀብሎ እርስ በርሳቸው በእግዚአብሔር ፈቃድ ተለያዩ። ከዚህም በኋላ ተስፋፍቶ ገዳምን ሠራ። ብዙ ሰዎችም ወደ እርሱ ተሰብስበው መነኮሳትን ሆኑ። ስለ ሰንበታትና በዓላትም አከባበር እንደሚገባ ሥርዓትን ሠራ። ለመነኮሳትም ከመድኃኒታችን ከልደቱና ከጥምቀቱ በዓል ከሰንበትና ከበዓለ ሃምሳ በቀር በየሰሞኑ ሁሉ እስከ ማታ ያለማቋረጥ መጾም እንደሚገባቸው ሥርዓትን ሠራ። ዳግመኛም የሌላውን ገንዘብ እንዳይነኩም እንዳይረግሙም በሕያው እግዚአብሔር ስምም እንዳይምሉም በልጆቹን ይህን ሁሉ ያስተምራቸው ነበር።
ለእርሱ ግን ለሚጸልየው ጸሎት ልክ የለውም። ነቢይ ዳዊት እግዚአብሔርን ሁልጊዜ አመሰግነዋለሁ፣ ምስጋናውም ዘውትር በአፌ ውስጥ አለ ያለውንም አስቦ ዳግመኛም ትእዛዝህን በማሰብ እጫወታለሁ፣ ሕግህንም እሻለሁ፣ ትእዛዞችህንም አስተምራለሁ፣ ቃልህንም አረሳም ያለውንም አስቦ ዳግመኛም ከሰባውና ደም ካለው ጣዕም ካላቸው መብሎች ሁሉ ይከለከላል። የጌታውንም መከራ ለነፍሱ ያሳስባታልና እንባው ያለማቋረጥ ይፈስ ነበር። ያለማቋረጥም ይሰግዳል ያመሰግናልም። እንግዳና መጻተኛውንም ይቀበላል። በጽዮን በር በኢየሩሳሌም ቤቶች ያሉት ብፁዕ ነው ያለውን የነቢይ ቃል አስቦ ድሆችንና ችግረኞችን ይጎበኛቸዋል። ለዚህም አባት ትሩፋቱ ብዙ ነው። ደጋግ ተአምራትንም በማድረግ በሰው ልቦናም ተሰውሮ ያለውን በማወቅ ብዙ የተለያዩ ሀብቶችም ተሰጥተውታል። ለልጆቹም የቀናች ሃይማኖትን አስተማራቸው፣ በእርሷም እንዲጸኑ አዘዛቸው። ከዚህም በኋላ በሸመገለ ጊዜ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 6 በዚህች ቀን የቀሲስ ሰማዕት የቅዱስ እንጣሊዮስ መታሰቢያው ነው። በዚህችም ቀን ቅዱስ አባት የእስክንድርያ አገር ሊቀ ጳጳሳት የአባ አብርሃም ሶርያዊ የዕረፍቱ መታሰቢያ ነው። በዚህችም ቀን የድንግሊቱ አርሴማ ቤተ ክርስቲያኗ የከበረችበትና የሥጋዋ ፍልሰት የሆነበት ከእርሷ ጋርም የተገደሉ የ27 ደናግልም የሥጋቸው ፍልሰት የሆነበት ነው። በዚህችም ቀን የቅዱሳን አረሚ የነበረ የኤልያስ፣ የበጥልስ፣ የሱርፍት፣ የማርያ፣ የሚካኤል፣ የይልሰውል፣ የተላሜዎስ መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነበብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩፈ መላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቱ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራጊተ ኩሉም ባይ ስውረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት